مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله إرشاد الأنام كأقوم نبات نقتل علن كفل الزتين ولكن من يندار الله لله تعالى. روى البخاري ومسلم من حديث أبي هريرة رضي الله عنه عن الرسول صلى الله عليه وسلم. أبو هريرة باسترالف للحديث رسول عليه الصلاة والسلام من قالوا إنما الصوم جنة أو أي وقاية. صوم بلو مالت لك قاشا مالت مكلاك يا هنا نو. صوم مالت قاشا مالت نو عندنا الصوم مكلاك لبتي هنا. ስለዚህ የጾም አንድ ሰው ጾመኛ ከሆነ ከብዙ ነገር መከልከል አለበት ማለት ነው። فإذا كان أحدكم صائما فلا يرفث ولا يجهل። እንግዲህ አንድ ሰው ጾመኛ ከሆነ መጥፎ መነጋገር፣ ግንኙነት ማድረግ የመሳሰሉትን መራቅ አለበት ነው። ጾመኛ ከሆነ ግንኙነትን ሆነ እንደዚሁም መጥፎ መናገርን ከብዙ ነገር መታቀብ አለበት ነው። በረመዳን ግንኙነት አይቻልም። ግንኙነት ከሚስቱ ጋር ከባሏ ጋር ግንኙነት ማድረግ ክልክል ነው ማለት ነው። እንደዚሁም ዝም ብሎ እዚህ ግባ የማይባል ዝም ብሎ እንዲያገኘ መናገርም የለበትም። ወኢኒም ሩኡን ቃተለሁ አው ሻተመህ ፈሊየቁል ኢኒ ሰዒም። አንድ ሰው ሊጋደለው ቢመጣ ወይ ቢገለው ለመጋደል ወደሱ ቢመጣ ማለት ነው፣ ወይ ቢሰርበው አሉ ፈሊየቁል ኢኒ ሰዒም እኔ ጾመኛ ነኝ ብሎ ይበለው ይላል። ወከማ የተአከዱ ፊ ረመዳን አሁንም በረመዳን ይወደዳል ከፉ ሰምዒ አን ኢስጋኢ ኢላ ኩሊ ማ ሐሩመ ልኢስጋኡ ኢለይህ። መስሚያውን ጆሮውን ማዕቀብ አለበት። ሐራም ወደ ሆኑ ነገራቶች መስማት የለበትም ነው። ወከፉ በቂየት ልጀዋሪህ ሚነል የዲ ወሪጅሊ። ሌሎችንም አካሎችን ማዕቀብ አለበት፣ እጁን እግሩን። አኒል መዓሲ ወልአታሚ ወልመካሪህ፣ እንግዲህ ከወንጀሎች ማለት ነው። አጠቃላይ ወደ ወንጀል ወደሚወስዱ ነገራቶች እግሩን ማዕቀብ አለበት። እጁንም እንደዚሁ ወደ መጥፎ እንዳይሄድ መከልከል መጠበቅ አለበት። ምላሱንም ልክ እንደዚሁ ሌሎችንም ልክ አይኑን ማዕቀብ አለበት፣ ወደ መጥፎ ነገር እንዳያይበት ማለት ነው። ወከማ ዩንደቡ ከስረቱል ጁዲ ወሲለቱር ረሒም። አሁንም በረመዳን ምን ይወደዳል? ዝምድናን መቀጠል፣ መስጠትን ማብዛት፣ ስጦታ ማብዛት። ወከስረቱ ቲላወቲል ቁርአን ወልኢዕቲካፍ፣ ቁርአን መቅራትን ማብዛት፣ ኢዕቲካፍ ማድረግ፣ ይሄ ሁሉ በረመዳን ውስጥ የሚወደዱ ናቸው። ፊል መስጂድ፣ ያው በመስጂድ ኢዕቲካፍ ማድረግ የተወደደ ነው። ወላ ሲየማ ፊል ዐሽሪል አዋኺሪ፣ ዐሽረል አዋኺሩ ላይ በጣም የተጠና ይሆናል ኢዕቲካፍ ማድረጉ፣ 10ሩን ቀን ማለት ነው። 10ሩን ቀን መጨረሻው ላይ ያለውን የተወደደ ነው፣ በጣም ነው። ፈዐን ኢብኒ ዑመር ከእብነ ዑመር አነ ነቢይ ሰለላሁ ዐለይሂ ወሰለም ካነ ያዕተኪፉ ፊል ዐሽሪል አዋኺሪ ሚን ረመዳን ረዋሁ ሙስሊም። ረሱል ዐለይሂ ሰላቱ ወሰላም ኢዕቲካፍ ያደርጉ ነበረ በመጨረሻዋ 10ዎቿን ቀን ማለት ነው ከረመዳን። ስለዚህ ይሄ የተወደደ የሆነ ነው ማለት ነው ኢዕቲካፍ ማድረጉ በረመዳን፣ ይሄም ይወደዳል። ሌላው ከሚወደዱ መካከል ወአዩፈጢረ ሱዋም ማለት ጾመኛን ማስፈጠር ይወደዳል ጾመኛን። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ነቢያችን ምን አሉ? መን ፈጠረ ሳኢመን ካነ ለሁ ሚስሉ አጅሪሂ ገይረ አነሁ ላ የንቁሱ ሚን አጅሪ ሳኢሚ ሸይ። ረዋሁ ትርሚዚ
ትርሚዚ ባስተላለፉት ረሱል አለይሂ ሰላቱ ወሰላም ምን አሉ? ጾመኛን ያስፈጠረ አሉ። አንድን ጾመኛን ያስፈጠረ ያንን የሰውየውን የመሰለ ሰዋብ አለው አሉ። ከሱ ከጿሚው ምንም ነገር ሳይጎል ይላሉ። ይህ ማለት ምንድነው? ሙሉ በሙሉ ጾሞ የዋለውን ሰውየውን ያክል ሁሉን ያገኛል ሳይሆን ያን የመሰለ ያገኛል ነው። እንግዲህ ይሄ ማስፈጠር የሚባለው በትንሽ ነገር ይገኛል። በውሃ ሊሆን ይችላል፣ በተምር ሊሆን ይችላል። በትንሽዬ ነገር ሆድ ውስጥ የሚሞላ ማብላት የተለየ ነው። ያ አይደለም። ማስፈጠር ማለት በሆነ ነገር በውሃ ሊሆን ይችላል። በአንዲት ጉንጭ ውሃ ታስፈጠረው خلاص ያናገኝ ማለት ነው። ስለዚህ እህቶቼ ወንድሞቼ ይሄን ነገር መሽቀዳደም አለብን ነው። وقال حديث حسن صحيح ومعنى الحديث أنه يكون له أجر عظيم ያው ትልቅ የሆነ አጅር አለው ማለት ነው። يشبه የመሰለ أجر الصائم የጾመኛውን አጅር የመሰለ ያገኛል ማለት ነው። የሚፈለግበት ነው። لا أن له مثل أجره تماما من كل الوجوه እንደው በማንኛውም ሙሉ በሙሉ ሁሉን ያገኛል ማለት አይደለም ማለት ነው። ሙሉ በሙሉ وكذلك معنى مثل ما ورد في الحديث كحديث إن مسألة ألنا مثلا من قرأ قل هو الله أحد فكأنما قرأ ثلث القرآن ثلث القرآن عندك قرأ يتايل قل هو الله يقرأ يبالا قل هو الله يقرأ لك يعني የመሰለ ثلث القرآن እንደቀራ ይያዛል ነው። ስለዚህ አሁን ከዚህ ምንድነው አንድ ሰው ጾሞ ከዋለ የዋለን ሰው ማስፈጠር ያን የመሰለ አለው ማለት ነው። እንደዚሁም ሱረቱል ኢኽላስን መቅራት ثلث القرآن የቀራ ያክል ይያዝለታል ነው። وأن يقول ሊል ኢንሹቲማ ትሰደብ ኢኒ ሳኢም እኔ ጾመኛ ነኝ እያል ሊል ይሄ የተወደደ ነው ማለት ነው። ተንቢሁን ማስጠንቀቂያ ይሄ መማተ ወዐለይሂ ቀዷእ እያለበት የሞተ ሚን ረመዷን ከረመዷን ሳመ ዐንሁ ወልዩ ወላጅ የሆነ ይጹምለት ማለት ነው። የሱ እንግዲህ ቤተሰብ የሆነ ይጹምለት። ፈአን عائشة رضي الله عنها أن رسول الله صلى الله عليه وسلم قال كناتنا عائشة تيازنو نبياتنا بالوالوال قال من مات وعليه صيام صام عنه وليه روحه مسلم باستلالفوت صومي ያለበት የሞተ ሰው ስለሱ ያው ቤተሰቦቹ ይጹሙለት ብለዋል ነው። ቤተሰብ ይጹሙለት ብለዋል። ስለዚህ አሁን ከዚህ የምናየው የምንረዳው ምንድነው? አንድ ሰው ጾም ያለበት ቢሞት ቤተሰብ ለሱ ብሎ ቢጾምለት ይቻላል ማለት ነው። ስለዚህ በረመዷን ውስጥ ብዙ ትሩፋቶች አሉ። እነዚህን ትሩፋቶች ልንሽቀዳደምባቸው ይገባል። እዚህም ደርሱ ላይ ያየነውን የሰማነውንም ለመተግበር ዝግጁ መሆን አለብን። አላህ በሰማነው ተጠቃሚ አላህ ያድርገን። ወአኺሩ ዳዕዋ